ሰላም እንዴት ናችሁ? የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል። ዛሬ ይዤላችሁ የመጣው አማርኛ የፊደሎችን ስብስብ ቃላቶችን ነው ማለት ነው። ዛሬ ይዤላችሁ የመጣው ቀናቶችንና ወራቶችን ስማቸውን አንድ ባንድ እየጻፍኩ እና እያነበብኩ አሳያችኋለሁ ማለት ነው። ከሰኞ እስከ እሁድ ያሉትን ቀኖችንና ከመስከረም እስከ ነሐሴ ያሉትን ወራቶችንም እናያለን ማለት ነው። አብራችሁኝ ላይክ እና ሼር በማድረግ እነዚህን ማወቅ የምትፈልጉ ደግሞ እስከመጨረሻው ድረስ በመከታተል ቀናቶች ማን ማን ተብለው ይጠራሉ በአማርኛ ሲጻፉ ማለት ነው። ወራቶቹስ እንዴት ይጻፋሉ? ከመስከረም እስከ ነሐሴ ያሉ ወራቶች 12 ወራቶችን ጽፌላችኋለሁ ማለት ነው። እነዚህን መያዝ ደግሞ ያው ግዴታም ስለሆነ መያዝም ስላለባችሁ ማለት ነው አስነብባችኋለሁኝ። እናንተ ከኔ ጋር አብራችሁ ታነባላችሁ፣ ትለማመዳላችሁ። ላይክ ሼር በማድረግ ተከታተሉኝ። አዲስ የሆናችሁ ሰብስክራይብ በማድረግ የቻናሉ ቤተሰብ ሁኑ። ቀጥታ ይዤላችሁ የመጣሁን እነዚህን ቀናቶችና ወሮችን አብረን እናነባለን። መልካም ቆዩ። እሺ አነብላችኋለሁ፣ አብራችሁ ከኔ ጋር ታነባላችሁ ማለት ነው። ቀላል ናቸው። ብዙ ደቂቃ አንቆይም፣ ቶሎ ነው የምንጨርስ። አብራችሁኝ ተከታተሉ ሳታቆራርጡና ያላወቃችሁ ማታውቋቸው እንድታውቋቸው ማለት ነው። መጀመሪያ ላይ ሰኞ መጀመሪያ ያለው የቀኑ መጀመሪያ ሰኞ ብላችሁ ስትጽፉ የሰን ፊደልና የኘን መጨረሻዋን ነው የምትጽፉ ማለት ነው። ስለዚህ ሰኞ ብላችሁ ትጽፋላችሁ ማለት ነው። ሰኞ ብላችሁ ትጽፋላችሁ። ሁለት ፊደሎች ናቸው፣ የሰና የኘ መጨረሻዋ ፊደል ሰኞ ሲባል እነዚህ ሁለቶችን መጻፍ አለባችሁ ማለት ነው። ኦኬ ቀጥሎ ደግሞ ማክሰኞ ይላል። ደግሞ ማክሰኞ ከሰኞ ቀጥሎ ማክሰኞ ነው አይደል? ማክሰኞ የሚለው በአማርኛ ሲጻፍ አራት ፊደሎች ናቸው። የመ የከ የሰና የኘ ፊደል መጨረሻዋ ኞ ማለት ነው። በአንድ ላይ ማክሰኞ ብላችሁ ታነቡታላችሁ ማለት ነው። ማክሰኞ ብላችሁ ታነቡታላችሁ። ኦኬ ቀጥሎ ደግሞ ረቡዕ ይላል። ረቡዕ ይላል። ደግሞ ረቡዕ የሚለው ደግሞ 3 ፊደል ነው። የማን ፊደል ነው? የአ ስድስተኛዋ ናት። አ ፊደል ናት። እቺ ነው የምትለው። ከዛ የረ መጀመሪያ የበ ደግሞ ቡ ሁለተኛው ነው። ረቡዕ ስትሉ የረቡዕን ቀን እንደዚህ በእነዚህ ፊደሎች በሶስቶቹ በአ በረና በብ ፊደል ነው የምትጽፉት ማለት ነው። ረቡዕ ይላል። ረቡዕ። ኦኬ እንቀጥል። ቀጥሎ ደግሞ ሐሙስ ደግሞ 3 ፊደል ነው። ሐሙስም የማን ፊደል ነው? የሃ የመና የሰ ፊደል ነው። ሐሙስ ብላችሁ ታነቡታላችሁ ማለት ነው። የሃ የመና የሰ ፊደል በአንድ ላይ ሐሙስ ብላችሁ ተጽፉ። እንደዚህ ነው ማለት ነው የምትጽፉት ወይም ደግሞ የምታነቡት ማለት ነው። ኦኬ እንቀጥል። ቀጥሎ አምስተኛው አርብ ይላል። አርብ ደግሞ አሁንም አርብ 3 ፊደል ነው። የአ የረና የበ ፊደል ነው። የአ ፊደል የረ ፊደል የበ ፊደል በአንድ ላይ አርብ የሚል ይሆናል ማለት ነው። 3 ፊደሎቹ አርብ የሚለውን ቀናቶችን በፊደል ስትጽፉ እንደዛ አድርጋችሁ ትጽፋላችሁ ማለት ነው። አርብ ስትሉ እነዚህ ፊደሎች ነው የምትጠቀሙ። ኦኬ ቀጥሎ ደግሞ ቅዳሜ የሚለው ደግሞ ቅዳሜ ይላል። ደግሞ ቅዳት ነው። በመጨረሻ እሁድ ይላል። እሁድ 7ኛው ቀን ነው። እሁድ ስትሉ የአ የሃና የደ ፊደል ነው። በአንድ ላይ እሁድ ትላላችሁ ማለት ነው። እሁድ ትላላችሁ። እሁድ ብላችሁ ስትጽፉ የአ ፊደል የሃ ከዛ የደ 3 ፊደሎች እሁድ የሚለውን ቃል ይሰጡናል ማለት ነው። ኦኬ ቀናቶችን እንደዚህ ያደርጋችሁ መለማመድ አለባችሁ ማለት ነው። እንደዚህ ያደርጋችሁ መለማመድ አለባችሁ። አንዴ ላንብብላችሁ፣ አብረን እናንብብ። ሰኞ፣ ከዛ ማክሰኞ፣ ከዛ ረቡዕ፣ ከዛ ሐሙስ፣ ከዚያ አርብ ይላል ማለት ነው። ኦኬ ቀጥሎ ደግሞ ቅዳሜ፣ እሁድ ብለን እናበቃለን። 7 ቀን ቆጥረን ከሰኞ እስከ እሁድ ያሉትን ቀናቶች በእነዚህ መልኩ ያላዛችሁ በደንብ አድርጋችሁ እንድትይዟቸውና እንዴት መጻፍ እንዳለባቸው እንድታውቋቸው አስቤ ነው የሰራሁላችሁ ማለት ነው። አሁን ቀጥለን ደግሞ ወራቶችን ከመስከረም ጀምረን እንቆጥራለን ማለት ነው። አብራችሁ ከኔ ጋር የቆጠራችሁ የማን ፊደሎች እንደሆኑ እናያለን። እሺ መጀመሪያ ላይ በአረንጓዴ የጻፍኩት መስከረም
ይላል። መስከረም ይላል። መስከረም የሚለው የማን ፊደል ነው? የመ የሰ የከ የረና የመ ፊደል ነው። በአንድ ላይ መስከረም የሚል ቃል ይሰጣል። አምስቱ ፊደሎች መስከረም የሚለውን የወራቱን ስም ይሰጡናል ማለት ነው። መስከረም የሚለውን የመ የሰ የከ የረና የመ ማለት ነው። እነዚህ ፊደሎች መስከረም የሚለውን ቃል ይሰጡናል ማለት ነው። እንቀጥል። ቀጥሎ ደግሞ ጥቅምት ይላል። ይሄ ደግሞ ጥቅምት ከመስከረም ቀጥሎ ማን ነው? ጥቅምት ነው ማለት ነው። ጥቅምት የሚለው ደግሞ የጠ የቀ የመና የተ ነው። አራት ፊደሎቹ የጠ የቀ የመ የተ ፊደል ጥቅምት የሚለውን የወራትን ስም ይሰጡናል ማለት ነው። ጥቅምት የሚለው እነዚህ ፊደሎች ናቸው። እነዚህ ፊደሎች ተጠቅማችሁ ጥቅምት ብላችሁ ስትጽፉ እነዚህን ነው የምትጠቀሙ ማለት ነው። ቀጥሎ ደግሞ ህዳር ይላል። ህዳር ስትሉ ደግሞ የሀ የደ የረ ፊደል ሶስት ፊደሎች ናቸው። የሀ የደ እና የረ ፊደል እነዚህ ሶስቱን ፊደሎች ተጠቅማችሁ ህዳር የሚለውን የወራት ስም ሶስቱ ፊደሎች ይሰጡናል ማለት ነው። እንቀጥል። ከህዳር ቀጥሎ ማን ነው? ታህሳስ ነው። ታህሳስ ተብሎ ነው የሚጠራው። ታህሳስ የተ አራተኛ ከዛ የሀ ስድስተኛው የሰ አራተኛ መልሶ የሰ ፊደል ስድስተኛው ማለት ነው። አራት ፊደሎች ናቸው። ታህሳስ ብላችሁ ስትጽፉ ስታነቡ እነዚህን አራቶች ፊደሎች በመጠቀም ታህሳስ የሚለውን ቃል የሚሰጡን እነዚህ ናቸው ማለት ነው። ኦኬ ቀጥሎ ደግሞ ጥር ይላል። ከታህሳስ ቀጥሎ ጥር ነው። ጥር ይለናል። ይሄ ደግሞ ጥር የጠ ፊደል የረ ሁለት ፊደሎች ናቸው። የጠና የረ ስድስተኛ ናቸው። እነዚህም ስድስተኛ የሚገኙ ናቸው። ጥር የሚል ቃል ይሰጡናል ማለት ነው። ጥር የሚል ቃል ይሰጡናል። ኦኬ ቀጥሎ ደግሞ ከጥር ቀጥሎ ይካቲት ይላል ማለት ነው። ደግሞ ይካቲት የሚለው ደግሞ አራት ፊደል ነው። የከ የተና መልሶ የተ ይሄኛው ተ ሶስተኛ ነው። ይሄኛው ደግሞ ስድስተኛው ማለት ነው። ይካቲት ብላችሁ ጽፉ። እነዚህ አራት ፊደሎች ይካቲት የሚለውን ቃል ወይም ደግሞ የወራት ስም ይሰጡናል ማለት ነው። ኦኬ አሁን ደግሞ የምናነበው ከየካቲት ቀጥሎ ያለውን ወር ነው ማለት ነው። ከየካቲት ቀጥሎ መጋቢት ይላል። ደግሞ መጋቢት የሚለው የመ የገ የበና የተ ፊደል አራት ፊደል ነው። መጋቢት የሚለውን የወራት ስም ይሰጠናል ማለት ነው። አራት ፊደል የመ የገ የበና የተ ፊደል ማለት ነው። መጋቢት ይላል። መጋቢት ኦኬ እንቀጥል። ከመጋቢት ቀጥሎ ደግሞ ሚያዝያ ይላል። ሚያዝያ የሚለው ደግሞ አራት ፊደል ነው። ይሄም የመ የየ የዘና መልሶ የየ ፊደል እነዚህ አራቱ ፊደሎች ሚያዝያ የሚለውን ወራት ስም ይሰጡናል ማለት ነው። ሚያዝያ የሚለውን ወራት ስም ይሰጡናል ማለት ነው። እንቀጥል። ቀጥሎ ደግሞ ግንቦት ይላል። ግንቦት የሚለው ደግሞ የገ የነ የበ ፊደል እና የተ ፊደል በአንድ ላይ ግንቦት ይላል ማለት ነው። ግንቦት ይላል። ግንቦት የሚለውን ቃል የሚሰጠን ደግሞ የገ የነ የበና የተ ፊደል እነዚህም አራት ፊደሎች ግንቦት የሚለውን የወራት ስም ይሰጡናል ማለት ነው። ኦኬ ቀጥለን ደግሞ ሰኔ ይላል። ሰና የነ ፊደል ነው። ሰኔ የሚለውን ወር ደግሞ ሁለቶች እነዚህ ሰና የነ ፊደል ናቸው የሚሰጡን ማለት ነው። ሰኔ ኦኬ ቀጥለን ደግሞ ሐምሌ ከሰኔ ቀጥሎ ሐምሌ ነው አይደል? ሐምሌ የሚለው ደግሞ ሶስት ፊደል ነው። የሀ የመና የለ ፊደል በአንድ ላይ ሶስቶቹ ሐምሌ የሚለውን ወር ይሰጡናል ማለት ነው። ኦኬ ቀጥሎ ደግሞ የምናየው ከሐምሌ ቀጥሎ ነሐሴ ከሐምሌ ቀጥሎ ነሐሴ ነው። ነሐሴ የሚለውን ወር እናያለን ማለት ነው። ነሐሴ የሚለው የነ ከዚያ የሀ ከዚያ የሰ ፊደል በአንድ ላይ ነሐሴ
የሚለውን ወር ይሰጡናል ማለት ነው። እንዲያደርጋችሁ ብትለማመዱ በጣም ቆንጆ ነው። ወራቶችን በዚህ ቪዲዮ በመከታተል ትይዛላችሁ ያላወቃችኋቸው ማለት ነው። እስኪ አሁን አብረን እናነበዋለን። አብራችሁ አንብቡ። አንዴ ያነብላችኋለሁ ወራቶችን ከመስከረም እስከ ነሐሴ ያለውን 12 ወሮችን ማለት ነው። እሺ መስከረም የመጀመሪያው መስከረም፣ ከዛ ጥቅምት፣ ከዛ ህዳር፣ ከዛ ታህሳስ፣ ከዛ ጥር፣ ከዚያ የካቲት ይላል ማለት ነው። ኦኬ ቀጥሎ ደግሞ ከየካቲት ቀጥሎ መጋቢት ከዚህ ጋር፣ ከዛ ሚያዝያ፣ ከዛ ግንቦት፣ ከዛ ሰኔ፣ ከዛ ሐምሌ፣ ከዛ ነሐሴ የመጨረሻው ማለት ነው ነሐሴ ይላል ማለት ነው። እንዲያርጋችሁ በመለማመድ በደንብ አድርጋችሁ ወራቶችን ትይዛላችሁ። መጀመሪያ ደግሞ ቀናቶችን የማታውቁ ደግሞ ከሰኞ እስከ ማክሰኞ ሰኞ እስከ ማክሰኞ መቆጠር መቼም አያቅታችሁም። ቢጠፋችሁ ወራቱ ነው። ይሄ ግን በጽሁፍ እንዴት ይጻፋሉ የሚለውን ለማወቅ ነው። እንዴት ይጻፋሉ የሚለውን ለማወቅ ግን ይህን ቪዲዮ በማየት ቀናቶችንም ወራቶችንም በደንብ አድርጋችሁ ታውቁበታላችሁ። ቪዲዮውን እያዞራችሁ እዩት። ካላወቃችሁ እና ማታውቁት ተማሪዎች ይህን ብትከታተሉ ታውቃላችሁ ማለት ነው። ከተመቻቸው ላይክ እና ሼር በማድረግ ተከታተሉ። የዛሬ ቪዲዮ ይህን ይመስል ነበር። በሌላ ቪዲዮ እስከምመለስ ሰላም ሁኑ። ቻው